ድረስ ይዘህ መምጣት ጀመርክ? አሁን ቀጥ ብለህ ውጣ። እንዳትወጣ አርጁን። አያገባም። እሺ ናታን፣ አንቺ ነሽ ና ብለሽ ያስገባሽው ኤቢ? አዎ እኔ ነኝ። ለምን ኤቢ? ቆይ አባዬ ቢያይሽስ? ምን እያደረግሽ ነው? ጭራሽ ቤት ድረስ መጠጣት ጀመርሽ? አያገባቸው። ጤነኛ ነሽ ግን? ኤቢ ሰክረሻል። አንተን አውጣ። አንተ ራስህ ውጣ ናታን፣ አያገባህም። አባዬስ እማዬስ? ቆይ ይሄን ነገር እያደረግሽ ምን ሊያደርጉሽ እንደሚችሉ ማሰብ ይከብድሻል? አቢጌል በጣም ተሰብራለች እኮ። እባክሽ ምንም አትሆንም። ምን ነው ረሳሽው? አንቺም እኮ ትሰክሪ ነበር። ቢሆንም ለዚህ ሁሉ ነገር ተጠያቂዎች እናንተ ናችሁ። ሲጀመር ቤቷ ድረስ የማትፈልገውን ሰው እያመጣችሁ ልጅቷ እንዴት እንደዚህ አትሆን? ማርቲ እናንተም እኮ ኃላፊነት አለባችሁ አይደል እንዴ? አሜሪካ ቢሆን ይሄኔ ታስራችኋል። እባክሽ መዲተይ በቃ አሁን ራሳቱን አጭቅጭቂ። እነሱ ተመችቷቸዋል። እሷ እዛ በእነሱ ምክንያት ተኝታለች፣ እነሱ ግን እዚህ ጎን ለጎን ቁጭ ብለው ተመችቷቸዋል። መዲ ስለፈጠረሽ አፍሽን ይበላሻል። ዝም በይ። አይ ዶንት ኬር። ሲጀመር እዚህ ቤት ያላችሁ ሰዎች በአጠቃላይ ተኝታችኋል። አንተ ነህ አይደል ናታንን የጠራኸው? ውጪ አገኝሃለሁ። አረ እያስፈራራኸኝ ነው እንዴ? እንደውም ጠብሽቶኝ ነበር። ከግንዱ ሁሉ ግጠም እያለኝ ነበር። እሰይ በላ እንግዲህ ይዋጣልን። ስማ ከዚህ ግቢ ውጪ ላግኝክ አልለቅህም። እሺ የምን ቀጠሮ ነው? እንቅጠም ብለሃል። እንቅጠም። ቀጠሮ ይዞ ግጥም የለም። ምን ልታረግ ከፈለክ አሁን እንቅጠም። ባዶ እጄን ነኝ ካልክ ዱላ እስከምታገኝ ይታገሳል። ዱላ አልፈልግም። እሺ ልብ ካለክ እንደ ወንድ በቦክስ ይዋጣልን። አልፈልግም። ለምን አትፈልግም? ወደህ የምትፈልግ ስማ፣ አሁን ሰባብሬ ታልጥለህ ዱላን ፈልግና ግጠመኛ ና ፋራ ናታን ወይ ኤቢ? ኤቢ ዳጣዬ ቅድም እኮ ከሷ ጋር ስለነበርኩ ነው። በጣም ይቅርታ። አይ ምን ሆነሻል አቢጌል? አልተሻለሽም አይደለም? ምን ከሃዲ ነው? ይኸው ማርቲ አላልኩሽም? አልተሻላትም። አሁንም እያመማት ነው። እያመመሽ ነው አይደለም? ከሃዲ ነው አባዬ። ዳጣን ከሰላም ነው የወለድካት። አላልኩሽም? ከሰላም ነው የወለድካት። ይኸው እንዳልኩሽ ነው። አልተሻላትም። አሟታል። አሞሻል አይደል? አሁንም አልተሻለሽም አይደል? አላመመኝም እማዬ። ወደ ውጭ ሊድ ያልኩት ይሄ ግፍ መሸከም አቅቶኝ ነው። አባቴ በጣም ከድካሙ የተነሳ ዳጣ ብቻ የለችም፣ ሰላም አሁን የወለደችው የራሱ ልጅ ነው እማዬ፣ የራሱ ልጅ ነው። አይሆን አርጁን ቤን እንተኛ በቃ ወድሽኝ ነው ይላታል። ከዛ በኋላ ትሰማኛለህ፣ እኔ አንተን አልወድህም። የወደደች ይመስልህ ነው? በጭራሽ ልወድህ አልችልም። እኔ በጣም ራስ ወዳድ ሰው ነኝ። የምወደው አንድ ሰው አለ፣ እሱም ናታንዬ ነው ትላለች። ከዛም ናታን ይመጣል። ናታን ሲመጣም ናታንን አንተ ምን ትሰራለህ እዚህ ብሎ ሊያባረረው ሲሞክር በጭራሽ አንተ ምን አገባህ ራሷን አትግባ ያለችኝ ይለዋል። ምንድን ነው ያጠጣሃት? ጭራሽ ቤት ድረስ መጠጥ ይዘህ መምጣት ጀመርክ ይለዋል። አሁን ቀጥ ብለህ ውጣ ሲለው እንዳትወጣ አርጁን አያገባህም። እሺ ናታን አያገባህም ትላለች። አንቺ ነሽ ና ብላ ያስገባሽው ሲላት አዎ እኔ ነኝ። ለምን ኤቢ
አባዬ ቢያይሽስ? ቆይ ምን እያደረግሽ ነው? ጭራሽ ቤት ድረስ መጠጣት መጥተሽ መጠጣት ጀመርሽ ይላታል። አያገባቸውም፣ ማናቸውም አያገባቸውም። ጤነኛ ነሽ ግን? ኤቢ ሰክረሻል፣ አንተ ና ውጣ፣ አንተ ራስ ውጣ ትለዋለች። ናታን አያገባህም ትለዋለች። አባዬስ እማዬስ ይህን ነገር እያደረግሽ ምን ሊያደርጉሽ እንደሚችሉ ማሰብ የለብሽም? አባዬ ሞራል የለውም እንደዚህ ማለት ሞራል የለውም ትለዋለች። እማዬ ብትቆጣኝ ችግር የለውም፣ አርጁን ናውጣ ብሎ አርጁንን ያስወጣዋል። አርጁንን አስወጥቶት ገዛኸኝን ገዜ ይሄ ልጅ ቀስ አርጋህ አስወጣው ይለዋል። ገዜም እሺ ብሎ ሊያስወጣው ሲጠር አንተ ነህ አደለ ናታንን የጠራህብኝ ይለዋል። አንተ ነህ አደለ ናታንን የጠራህ ሲለው እና ምን ልታደርግ ነው ይለዋል። ከዛም አይ ይዋጣልንን አንቅጠም ይለዋል። ኦኬ አልለቅህም ሲለው እያባረረም ሲወጣም እሱ በቃ ለማስፈራራት ነበረ። እንዴ ዝም ትላለህ ግን ቅድም እንደዛ ስንገባ በቃ ወጣ ናውጣ ይለዋል። አንተ ውጭ አገኘሃለሁ ሲለው ኧረ እያስፈራራሄ ነው፣ እንደውም ጠብሽቶኛል፣ እንደው አዛፉ ሁሉ ግጥም ግጥም እያለኝ ነበረ። እሰይ ነ በልና እንግዲህ ይዋጣልና ይለዋል። ስማ ከዚህ ግቢ ውጭ ውስጥ እንገናኛለን እሺ አለቅህም ይለዋል። የምን ቀጠሮ ነው? እንቅጠም ብለሃል፣ እንቅጠም። ቀጠሮ ይዞ ግጥሚያ የለም ይለዋል። ምን ልታረገኝ? ከፈለክ አሁን እንቅጠም። ባዶ እጅ ነኝ ካልክ ዱላ እስከምታገኝ እታግስሃለሁ። ዱላ አልፈልግም እሺ። ልብ ካለህ በቦክስ ይግጠመን። ወደህ ነው የምትፈልግ? አሁን ሰባብሬ ሳልጥልህ ዱላ እንፈልግና ግጠመኝ እያለ እያባረረ ለመደብደብ ይሞክራል። ጊዜ በጣም ተናዷል። ናታን በጣም እየለመናት ነበር፣ አቁሚ ይሄን መጠጥ፣ አንተ የሰው ስሜት አይገባህም እሺ፣ ምንም የሰው ስሜት አይገባም። ትሰማኛለህ ናታን፣ እኔ ባንተ እየተሰቃየሁ ነው። ቆይ ግን ምን አይነት ሰው ነህ? እንዴት ነው የማይገባ? ምን አይነት ደደብ ነህ? ትለዋለች። ኤቢ እባክሽ ተረጋጊ ሲላት ውጣልኝ አሁን አልፈልግም ብለው ይወጣል። ስንት ዓመት ሙሉ ነው የማይገባህ ትለዋለች። አንተ እንዴት ነው የኔ ስቃይ የማይታይህ? እንዴት ነው የማይገባህ ትለዋለች። ቆይ አንተ ምን አይነት ሰው ነው ትለዋለች። ከህይወት ይወጣልኝ ናታን ትለዋለች። እሺ ብሎ ይወጣል። ልክ ሲወጣም ኤቢ ክፍሏ ውስጥ እያለቀሰች ነበረ። ናታን ደግሞ ሂዶ ሳሎን ላይ እየተጥመነመነ ዳጣ ስትመጣ ናታንዬ ስትለው ወይዬ ኤቢ ይላታል። በጣም ነው የተናደደችው ዳጣ እጅግ በጣም ምክንያቱም እንዴት እኔም በእሷ ይጠራኛል ብላ። ከዛ ይቅርታ እሺ አንድ ላይ እሷ ጋር ስለነበርኩኝ ነው ቅድም እሷ ጋር ስለነበርኩ ነው ሲል አይ ችግር የለውም እሺ ትለዋለች። ከዛ በኋላ ብላ በጣም ነው የደነገጠው ምክንያቱም ጥፋቱ ስለሆነ። ከዛም እነሱ ኤቢን ሊያዩት ውሃና ጓደኛዋ ምጥል ሲሄዱ ጥፋት መልስ ይሻላል ምን አገባኝ እያለ ከዛም ተሳስታ ኤቢን ስም እንዳጠራ ነው ትለዋለች። ከዛም አይ ምንም አይፈጠርም አታስብ፣ አይ ግንኙነታችን ይፋ ማድረግ አለብን፣ ግልጽ ያልሆነ ነገር ለስተት ይዳርጋል። እኔ ደግሞ ግንኙነቴን ማበላሽት አልፈልግም፣ ቤተሰብ አውቆ በስነ ስርዓት መጋባት አለብን፣ ደግሞ ቀጣይ ዓመት እመረቃለሁ ይላታል። እኔ ግን አልመረቅም፣ አየህ ናታን ትምህርቴንም አልጨረስኩም፣ ስለዚህ እኔ ትምህርቴን እንደጨረስኩ አግብቴ ተረጋግቼ ራሴን ህይወት መቀጠል ነው የምፈልገው ሲላት፣ ስለዚህ ከወዲሁ በትክክለኛው መስመር መጓዝ አለብን ናታን ትንሽ ጊዜ ስጠኝ፣ አሁን ይሄ በዚህ ሰዓት ይህንን ማሰብ አልችልም። ዳጣ ፍቅር እኮ ጨዋታ አይደለም፣ ቀጠሮም አያስፈልግም። በቃ ለቤተሰብ መናገር አለብን፣ የእነሱን ትክክለኛ ፍቃድ እና ምክር ያስፈልገናል፣ ቀለበት ማድረግ ካለብንም እናደርጋለን ይላታል። ከዛ እሷ በጣም ተጨንቃለች። የኤቢ እናትም ናታንስ
ቤት ውስጥ ስታናገረው ክፍላስ ውስጥ የት ነበራችሁ? እንደዚህ ስትጠጣ ማን ያመጣላት መጠጥ? የት ነበራችሁ ናት ስትለው አርጁን ያመጣላት። ቆይ ከምን ተነስታ? ናታን አንድ ልጄ ናት። ውሃ መቼም ያው ውሃ ናት። የዚህ ቤት ትልቁ ተስፋ ኤቢ ናት። ታውቃለህ አይደል? ስለዚህ እሷን ማጣት አይደለም ሲከፋት ማጣት አልፈልግም። ሲከፋት ማየት አልፈልግም። እኔ እኮ በምን መጠጣት እንደፈለገች አልገባኝም እማዬ ሲላት ታውቃለህ ኤቢ ከቅርብ ጊዜ ወዲህ በጣም እየተረበሸች ነው። ውጭ ሀገር ካልሄድኩ ከዚህ ሀገር ካልወጣሁ እያለች ነው ስትለው ምክንያቱን ራሱ እኮ አላውቅም ይላታል። እኔ ይኸውልህ እኔ ልጄ በጣም ጠንካራ ልጅ ናት። ምክንያቱ አንድ ነው። እንዲህ በቀላሉ የምትሰበር አይደለችም። ስለዚህ እባክህ እማትሆናት ከሆነ ፊት አትስጣት። ባልወልድህም ልጄ ነህ። እባክህ ምናልባት ወንድ ልጅ የለኝ ይሆናል። ኤቢ እንደምትወድ ደግሞ እኔም አንተን በደንብ እናውቃለን። በቃ እማትሆናት ከሆነ ፊት አትስጣት። እማትወዳት ከሆነ በቃ ራቃት። የምትወዳት ከሆነ ደግሞ ቀረባት እባክህ ትላለች። እንዲህማ የኔ እኮ ምንም ብያት አላውቅም። ሰሞኑን አይቻችኋለሁ ናታን እንደዚህ እየተቃለዳችሁ እየተላፋችሁ እንዴት ትረሳሃለች? ይሄ እኮ አንተን እንድትረሳት እንድትተዋት አያደርግም። እሺ እማዬ እሞክራለሁ ስትለው አዎ ልጄ እንኳን ይሄን ብዙ ነገሮችን አልፋለች። ኤቢ የነገሯትን አትረሳም። እባክህ የማትወዳት ከሆነ በቃ አትቅረባት። ምንም አይነት ፍንጭ አትስጣት ትለዋለች። እሺ በቃ ጨቀጨኩ ይቅርታ ትለዋለች። ለማንኛውም እራት ቀርቧል እሺ ስትለው እሺ በቃ እማዬ ይላታል። ኤቢ በስካር መንፈስ በህልሟ ሄዳ አባትየውም እየቃዠ መሰለኝ በህልሟ ሄዶ እማዬ አባዬ ከሃዲ ነህ፣ እሺ ከሃዲ ነህ። እንዴት በማዬ ላይ ይሄን እንዴት ታደርጋለህ? እንዴት እንደዚህ ታደርጋለህ ስትለው ከዛም አሟታል ይቺ ልጅ ደህና አይደለችም እያለ ይለፈልፋል። ደረጀ በጣም ተጨንቋል። በዚህ እህቷ መቀመጫ መኖሪያ ሳድተዋለች። እህቷ ቢሮ ድረስ ሂዳ ሰላም ቤት እኮ ሄዳለች። ለምንድን ነው እኔን ታኝ ሄደችው ስትለው እንዴ ማርታን ጠይቂያታ ታዲያ ሲላት ከዛ በኋላ አይ ባልና ሚስት አይደላችሁ አንድ ናችሁ ብዬ ነው ትለዋለች። ቢሆንም እሷን ጠይቂያት። እኔ ምልህ ሰራተኛዋ ግን ከማን አርግዛ ያወጣችው? የጥያቄ ማት ልክ እንደ ፖሊስ ጥያቄ እያበዛችበት ነው። ደሬ እጅግ በጣም ተጨንቋል። በዚህ የኤቢ ነገር በዚህ የሰራው ስህተት በቃ ሁሉም ነገር ከአቅሙ በላይ ሆኖበታል። እባክሽ ውጭልኝ፣ ቢሮ የለቀሽ ተወጭልኝ፣ እባክሽ መድኃኒት ውጭልኝ፣ በቃ አልኩሽ አይደል ውጭልኝ። ለካ ስራ ቦታ ነህ ይቅርታ ብላ ተወጣለች። ከዛም ቤት ሄዶ እንደዚህ ተኝተው እሷም እየቃዠች ነበረ መድኃኒትም። ምክንያቱም ጠንቋይ ቤት ሄዳ እኛን ረግጦ የወጣውን ሰው ልኩ እናሳየዋለን ስላላት እሱ እያቃዣት ነበረ። በጎኑ ደግሞ አባትየውም በጣም ተጨንቋል። ዳጣ ኤቢ እንደዛ በህልሙ መታ እንደዛ ሚስጥሩን ያወጣችበት መስሎት ማርታ የሰማች መስሎት በጣም ተጨንቋል። ውድና የተከበራችሁ የዚህ ቻናል ቤተሰቦች ይህን ቻናል ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እናመሰግናለን። ውድ ቤተሰቦቻችን ላይክ እና ሼር አድርጉ፣ ቀጣይ ቪዲዮ እንዲደርሳችሁ።